ሰላም እንኳን ደህና መጣችሁ። እንኳን ደህና ቆይሽ። እንዴት አረፈዳችሁ? ስሜ ስምረት እባላለሁ። የስቴላ ኮፊ መስራችና ባለቤት። ብዙ ካሉት ፊልተሮች ውስጥ ሲፈን ብዙ ከተማ ውስጥ ፖፑላር ነው ትንሽ ይመስለኛል። የሆነበት ምክንያት አንደኛ የቡናው በሲፈን ሲሰራና ሌሎች ፊልተሮች ላይ ከኛ ካልቸር ጋር ትንሽ ቴስቱ ይሄኛው ይገናኛል። ለከጀበና ጠንከር ያለ ቡና የሚፈልግ ሰው ብዙ ሲፈን ትንሽ ለኛ ባህል ወይ ለኛ ቡና ለሚወድ ሰው ሲፈን ይቀርባል። ዳስ ዋይ አይ ቲንክ ብዙ ሰው ሲፈን የሚመርጠው። እንደገና የቫኪዩም አይነት እንትን ነው ያለው ሂደት ነው ያለው አፈላሉ ሲፈን ነው የሚባለው። ሲፈን ይሄ ኢንቨንት ካደረገ በ1840 አካባቢ ነው ይሄ የተሰራው። ከዛ በኋላ ግን ዲዛይኑ የተሻሻለ ያው ዛሬ ይሄን መስሏል። ግን ብዙ አይነት አለው። ፕሮሰሱ ነው እስቲ የሚያስባለው። ያ ቡና ፈልቶ ወደ ላይ ውሃ ፈልቶ ኤቫፖሬት አድርጎ ወደ ላይ ከዛ በኋላ በፕሬሸር ነው እንደገና ቡናውን ጨምቆ ወደ ታች የሚወርደውና እሱ ፕሮሰስ ነው እስቲ መጀመሪያ ውሃውን እናረጋለን። ከዛ እቺ በጋዝም አለው ይሄ አልኮል ነው በሁለት አይነት ቡናውን የምታጣራ በወረቀት አለ የፔፐር ፊልተር አለው እንደገና በጨርቅም አለው ሁለት አይነት ነው። እኛ አሁን የወረቀት እንጠቀማለን። ትንሽ ውሃው ፈልቶ ወደ ላይ መውጣት ሲጀምር ቡናውን ዱቄቱን እንጨምራለን። ትንሽ ይሄን ለማዘጋጀት ከ5 እስከ 10 ደቂቃ ይፈልጋል። ደሆል ፕሪፓሬሽኑም ያም ሰርቭ ማድረጉ ማለት ነው። ለየት የሚያደርገው ይሄ ነው ሂደቱ ማለት ነው። ልክ ውሃው ወደ ላይ ወጥቶ ሲጨርስ እሳቱን እናደርጋለን። ብዙ መፍላት አይጠበቅበትም። በጣም ስስ ነው እቃው። ወደ ላይ ወጣ፣ ቡናው ጨመርን፣ አዋሃድን። ከዛ በኋላ በቃ ብዙ መንተክተክ ብዙ ወደ ላይ እንትን ማለት የለበትም። በቃ ጠምቆ ወደ ታች ወርደዋል። ቡናው ለየት የሚያደርገው ይሄ ነው። የስቲም ቡና ፕሮሰሱ ይሄን ይመስላል። ሌሎች ደግሞ እኛ ቤት ውስጥ ያሉት ሌሎች ፊልተር ማፊያዎችን ደግሞ አብረን እየሰራን እንግዳም ጋብዣለሁ። ከእንግዳ ጋር ሆነን አብረን እየጠጣን እናያለን። ትዕዛዛችን ትንሽ ከባድ ነው። የዶሮ አይን የመሰለ ቡና ብሎናል። ስለዚህ እሱን እንጀምራለን። እሺ፣ ስለዚህ መጀመሪያ የምንጀምረው ከቡና መፍጨት ነው የምንጀምረው። እሺ፣ ሰራላ እሺ፣ እዚህ ጋር ቀየርሽ ነኝ። እሺ፣ እያየው ነበረ ቤቱን ገና ስገባ መግቢያችን ላይ እዚሁ ነው ቡና ጥሬ ቡና ክምችት አለሽ። ከዛ ደግሞ ይቆላል፣ እዚሁ ይፈጫል። ሁሉም ነገር እዚህ ነው የሚያልቀው ማለት ነው። ሁሉም እዚሁ ነው። ያልተቆላ ቡናውም ስቶሩ፣ ከዛም የሚቆላውም የሚፈጨው ፓክ የሚደረገው፣ ከዛ ደግሞ የሚጠጣው ቡና ብቻ ነው ቴስት የሚደረገው። እዚህ ሰው ሙሉ የኮፊ የቡና ኤክስፒሪየንስ ሰው መጥቶ የሚያይበትም ይጠጣበትም። ቡና ምን አይነት ሰው ነው? ምክንያቱም ሰው ምርጫው ይለያያል። አንቺ ምን አይነት ቡና አልቶች? እኔ የምወደው ቡና
ላይት ቡና ነው የምወደው። ሲቆላ ላይት አቆላሉ በጣም ላይት ሮስት ወይም በጣም ያልጠቆረ ቡና፣ ቀጭን ቡና ነው የምወደው። እሺ መጀመሪያ የምንሰራውን ስለ ቡና አይነት ከሱን ጀምር። አሁን የምንሰራው ይሄ V60 ይባላል። እሺ V60 V60 ማፊያው ነው V60 የሚባለው እቃው ማለት ነው። እቃው V60 የተባለበት ያው ይሄ ትራያንግል መሆኑ 60 ዲግሪ ነው። ስለዚህ V60 ይባላል። ፊልተር ነው። እሺ ቡና እነዚህ ውሃ ማፊያዎች ናቸው። እሺ መጀመሪያው ቡና ውሃውን እናፈላለን። እነዚህ ደግሞ የV60 ፊልተሮች ናቸው። ፊልተሮች ወረቀቶች ናቸው። አዎ መጀመሪያ ያው ይሄንን ማርጠብ ወይ ደግሞ ለቅለቅ ማድረግ ይፈልጋሉ ወረቀቱ። እዛ የፈጨነ ቡና አለ አይደል? እሱ እንዴት ነው የዶሮ አይን ይመስላል? እስኪ የዶሮ አይኑን እሱ ይነግረናል። ምን ላይ ይነግረናል? ላይት ነው በጣም ቀጭን አይደለም። ያው ይሄ ግራሙ የቡናውና የውሃ ቴምፕሬቸሩ በደንብ ተለክቶ እንትን ያለ ነው። ግን ሮስቱ የቡና አቆላሉ ላይት ስለሆነ ስታየው ቀጭን ቡና ይመስላል። ግን ስትጠጣው በደንብ ይዘቱ በደንብ አለ። አዎ ከቡና ከለር መደበኛ ከማውቀው ከቡና ከለር ሳይሆን ሻይ ነው የሚመስለው እውነት ለመናገር። ስለዚህ አቆላሉ ነው ማለት ነው እንደዚህ ያደረገው። አልቋል። በቃ ጨርሰናል። የመጀመሪያ ቡናችንን V60 ሰርተን ጨርሰናል። ስለዚህ መሌን እንጥራውና እስኪ ማስቀምሰውና ደግሞ የእሱን አስተያየት እንሰማለን። መሌ እባክህ የዶሮ አይን መሰለ ራሱ የዶሮ አይን መስሎላል ነው ስለ የነበረው ራሱ እስኪ ቅመሰውና ደግሞ የሚያጠገብ እንጀራ ከምጣዱ ያስታውቃል ይባላል። የሚያረካ ቡና ደግሞ ከሲኒ። እሺ ይሄ ነው ቡና። ወደድከው? በጣም ቆንጆ ነው። በጣም ጥሩ። አቤላ ባወራልኝ ልክ ነው ያገኘሁት። በጣም አሪፍ እና ቀኔን ያሳመርከው። በቃ አመሰግናለሁ። ይቀጥላል። ሌሎች ግብዣዎችም አሉ። ሌሎች ቡናዎችን ደግሞ ይሰራል። እንዲሁ ትችላለህ እባክህ። ደንበኞች ስለ ቡናሽ ምን አስተያየት ይሰጣሉ? ስለሱ ደግሞ ደስ ይላል። ምክንያቱም ብዙ ነገሮቹ ፒዮር ናቸው። የሚሰራበት መንገድ እየተመለከትን እንገኛለን። በጣም እርግጠኛ ነኝ ብዙ ደንበኞች ይኖሩሻልና የሚመጡት ፊድባኮችና አስተያየቶች ብዙዎቹ የኛ ደንበኞች ያው ቡናው ሁሌ የሚመጡ ኦልሞስት ኤቭሪዴይ የሚመጡ ናቸው። ቡናው ላይ በጣም ከቡናው ጣዕም ሌላ ኢንቫይሮንመንት የቡና ቤቱ ቁጭ ብሎ ቡና መጠጣት ይመቻል። ቡና ደግሞ ከነ ማረጉ ሲቀርብ ጀበና ከሆነ ከነ ጀበና ሲኒው የምትቀመጥበት ኢንቫይሮንመንቱ ኢቭና የሚያቀርብልህ ሰው ቤቱ እሱ ሁሉ በጣም የሚወዱት ቤት ነው። ስለዚህ በዛ ነው አስተያየት የሚሰጡት። በቃ ለቡና አንደኛ ቦታ ነው። እኔ የመጨረሻውን በዚህ ነው የምጠጣው።
ከለሩ ራሱ በጣም የሚያምር ከለሩ መጀመሪያ ከየመጡ ሶስቱም ይሄኛው ትንሽ ወፈር ይላል። ቡናው ምኑ አንድ ነው እንዳልኩ፣ ይሄ ፊልተሩ ነው የሚለየው። ቡናው ከስር ያለ ቡናው ከስር እዚህ ቡና አንድ አይነት ነው። በአፈላሉ በተለየ ቁጥር ግን የቡናው ውፍረት እና ትንሽ አፍ ላይ የምታገኘው ነገር ለየት ይላል። በጣም ጥሩ። ጓደኛዬን እንግዲህ አልይዤ የመጣሁት ዛሬ ቡና ልጋብዘው። ስለዚህ የመጨረሻው ቡና ከሱ ጋር እንቀምስና ስንብታችን እናደርጋለን። መሌ እባክህን እስኪ ወደዚህ አንድ ሲኒ ጨምርልን። አሁን ይሄ ደግሞ ልዩ ነው በጣም ሲኒው ራሱ ይለያል። ሲኒው ራሱ ይለያል። አልቀየርህም ግን አሁን ያንን የምወደውን ቡና ከጠጣሁ በኋላ አሁን ሌላ ተጨማሪ ይሄን ደግሞ የበለጠ ተወደዋል። የቅድሙን ጣዕም አያጠፋብኝ እንደ አያጠፋብኝ። የተለየ ጣዕም አለው ከቅድሙ የተለየ ጣዕም አለው። ቡናው አንድ አይነት ነው። በጣም ወድጄዋለሁ። የቅድሙን በጣም ወደዋል። በጣም ለሰጠሽኝ ጊዜ በጣም ነው የምናመሰግነው። እኔም በጣም አመሰግናለሁ ስለመጣችሁ። ቡና ቁርስ ግን ያዛላላችሁ በጣም ጥሩ። የተወደዳችሁ የፋና ረፋድ ተመልካቾቻችን ዛሬ በስቴላ ኮፊ ቡናን በተለያየ መንገድ ቀምሰናል። በሌም ቡናዎችን ቀምሶ በጣም ወዷቸዋል። ስለዚህ እናንተም ቡና የምትወዱ እዚህ እየመጣችሁ የተለያዩ የቡና ጣዕሞችን ማግኘት ትችላላችሁ። እኛ በጣም ወደነዋል፣ እናንተም እንደምትወዱት እርግጠኞች ነን። ሌሎች ቀሪ የፋና ረፋድ ፕሮግራሞች ግን ይቀጥላሉ። እኛ ግን እዚህ ጋር እንሰናበታለን። መልካም ቀን።